በሆሮ ጉድሩ ወለጋ የተፈጸመው አሳዛኝ የካህናት ግድያ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈ እኔ ቆመልኝ አላም የቆመልኝ ተቋም እኮ ዝም እያለኝ እኮ ነው። ስለዚህ ሁላችንም ፊታችንን ማዞር ያለብን 5 ኪሎ ያለው ቤተ ክህነት ጋር ነው። እሱ ነው መጀመሪያ ችግራችን ሊናገር የሚገባው። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከይሳ ደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ኢየሱስና ካሱ ባላለው የተዋሕዶ ቤተሰብ የሚል ዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮ እጅግ በጣም የሚያሳዝን ነው። በሆሮ ጉድሩ ወረዳ አባቶች ተገለዋልና አስተዳዳሪውን ጨምሮ ተገለዋልና እጅግ በጣም የሚያሳዝን ነው። እስከዛሬም ድረስ የኦርቶዶክሳውያን ግድያ አልቆመምና በዛ ላይ ደግሞ ብፁዓን አባቶች ብፁዕ ቅዱስ አቡነ ማትያስን ጨምሮ የተገኙበት ልደት አለና እሱንም እናያለን። ከሁሉም አስቀድሞ ዛሬ የአባታችን የአቡነ ገብረ መንፈስ ቅዱስ ወራዊ በዓል ነውና የእሳቸውን ተአምር በዓለታ ወንዶ ላይ የተደረገውን በማየት እንጀምራለን። ቪዲዮዬ ለብዙዎች እንዲዳረስ ላይክ እና ሼር እያደረግን እንጀምር። ወደ ቪዲዮ ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና ወርቅ አይደል ሌላ ሀብት ሃይማኖት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የምታዩት የሚጓዘው ህዝብ ሁሉ የምትመለከቱት በዓለታ ወንዶ አንድ ተአምር ተከስቶ ይህንን ለማየት እስላም፣ ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት ሳይል ኤቭሪቲንግ ሁሉም እየተንቀሳቀሰ ወደዛ ስፍራ እያመራ ነው። እንዳጋጣሚ ሁሉ ህዝብ የምታዩት ይህ በምስሉ ላይ የምትመለከቱት ከዚህ በፊት ሰውየው ለአቡነ ገብረ መንፈስ ቅዱስ ቦታውን ሰጥቶ ነበረ። በህልምም ምናምን እያሳዩት ቦታውን እንዲለቅ ብለውት ነበር። አቡነ ገብረ መንፈስ ቅዱስ የጸበል ቦታ ነው ዓለታ ወንዶ ላይና ይህን ቦታ ላይ የሰጠውን ቦታ በህልም ምናምን እያስጨነቁት ብቻ ቦታ እንዲለቅ አደረጉት። እሱ የኦርቶዶክስ እምነት ተከታይ አይደለም። በቃ በስተመጨረሻ በራሱ ፈቃድ በህልም ሲያስጨንቁት አቡዬ አንስቶ ይሰጣል። ከዛ የሰጠው ቦታ ላይ የምትመለከቱት ዛፉ ወደቀበት ቦታ ነው። መሬት ከሰጠ በኋላ ዛፉ የኔ ነው ላዩ ላይ ተከለው ዛፍ ቆርጣለሁ ይልና በጉልበት ቀርቦ ዛፉን መቁረጥ ይጀምራል። እንደምትመለከቱት ዛፉ ተቆርጦ ከተጣለ በኋላ የምታዩት ዛፍ ወድቆ ጠርብ ምናምን እያወጡ ያለ እንደዚህ እንደምትመለከቱት ከወደቀበት በእግዚአብሔር ተአምር ራሱ ተነስቶ ብድግ ብሎ ቆሞ አሁን በምናየው መልኩ ቀጥ ብሎ ተነስቶ በራሱ ሰዓት እንደገና ያላለቀ ስራቸውን ለመጨረስ ሰራተኞቹ በጥዋት ወደዛ ስፍራ ሲሄዱ ይሄው እንደምትመለከቱት የቆራረጡት ቦታ ጠርብ ለማውጣት እየፈላለጡ ያሉት ቦታ ሁሉ አለና ሲገቡ ይሄው እንደ ቀድሞ ሆኖ እንደተተከለ ሆኖ ወደ ራሱ ተመልሶ በማንም ፓወር ሳይነካው በእግዚአብሔር ተአምር እንደዚህ ሆኗል። እግዚአብሔር ብዙ ድንቅ ተአምራትን ይሰራል። አንዳንዴ በድፍረት የምናደርጋቸው በትዕቢት የምናደርጋቸው ነገሮች ዋጋ እንደሚያስከፍሉን ግልጽ ነውና ይሄው እንደምትመለከቱት በራሱ ሰዓት ዛፉ ቀጥ ብሎ ቆሞ ተተክሏል። ሰው ይሄንን ጉድ ለማየት ነው በቃ የምታዩት ህዝብ ሁሉ እየተረባረበ የመጣውና በጣም ተአምር እያለ ነው። በዓለታ ወንዶ ከተማ በአቡነ ገብረ መንፈስ ቅዱስ ጸበል ስር ብዙ ተአምራትን እየሰራ ያለ ጸበል ነው። በዚህ አጋጣሚ ብዙ ድውያንን እየፈወሰ አጋንንትን እያራቀ እያባረረ ያለ ትልቅ ጸበል ቦታ ነውና በዚህ አጋጣሚ ሁላችሁም ወደ ዓለታ ወንዶ ከተማ መታችሁ የዚህ ጸበል ተጸባይ ተጠቃሚ እንድትሆኑ በዚህ አጋጣሚ ይመክራል። እግዚአብሔር ይመስገን ከስር እያላችሁ በኮሜንት እልል እያላችሁ እግዚአብሔርን ማመስገናችሁን እንዳትረሱ።
ያው እንግዲህ ተከታትለን እንደተመለስነው ነው እጅግ በጣም ደስ የሚል ነገር ነው የተመለከትነውና የአቡነ ገብረ መንፈስ ቅዱስ በረከት ረድኤታቸው በሁላችንም ላይ ይደር። ይህንን እያዩ ደግሞ ተረት ነው የሚሉ አይጠፉምና ለነሱም ልቦና ይስጣቸው። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። በሆሮ ጉድሩ ወለጋ የተፈጸመው አሳዛኝ የካህናት ግድያ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈ በእነዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሮሜ 8 ቁጥር 36 እስከ 37። ካህናት ለምን ይገደላሉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረሰብ በሆሮ ጉድሩ ወለጋ ሀገረ ስብከት የደረሰው እጅግ ዘግናኝ ግድያ በከፍተኛ ሐዘንና ቁጣ ተቀብለውታል። የሀገረ ስብከቱ ዋና ስራ አስኪያጅ የሆኑት መላከ ኢዶም ቀሲስ ዱጉማ ኡፋ እና አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በህገወጥ ታጣቂዎች በግፍ ተገለዋል። ሁለቱ የተገደሉት ካህናትና ሌሎች በርካታ የሀገረ ስብከቱ ሰራተኞችና የወጣት ማህበራት አገልጋዮች በአሮቶ ማርያም የዳር ጽዮንን በዓል አክብረው ሲመለሱ ህዳር 21 ማለት ነው ሻንቦ ከተማ መዳረሻ ላይ በታጣቂዎች ተወስደው ነበረ። እነሱንም ለማስመለስ ሀገረ ስብከቱ ብፁዕ አባታችን አቡነ ኒቆዲሞስን ጨምሮ በዛ አካባቢ ያለው የመንግስት አካላትም ብዙ ርብርብ ሲደረግ ነበር። ነገር ግን ሌሎች ታጋቶች በጊዜ ተፈተው ወደ ቤታቸው ቢመለሱም መልአከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞምሳ ግን በትናንትናው ዕለት በግፍ መገደላቸው ተገልጿል ማለት ነው። በሰላም በጸሎትና በእምነት አገልግሎት ብቻ የተሰማሩ የሃይማኖት አባቶችን በግፍ መግደል የህሊና ወንጀል ነው። ያሰቃቂ ድርጊት የሀገረ ስብከቱንና መላውን የቤተ ክርስቲያን ምዕመናን በጥልቅ ሐዘን ውስጥ የከተተ ነው። ካህን ለሀገር ለህዝብ በጸለየ ለምን ይገደላል? ቤተ ክርስቲያኒቱና ምዕመናኑ የተወደዱ አገልጋዮቻቸው ህይወታቸውን እያጡት ያሉት ምዕመናንም ህይወታቸውን እያጡት ያሉት ስለ ክርስቶስ ፍቅርና ስለ እምነታቸው እንደሆነ በግልጽ በጽኑ እናምናለን። እንደ መጽሐፍ ቅዱሳዊ ቃል ነው በመከራ ውስጥ ሆነንም ቢሆን በወደደን በእርሱ ከአሸናፊዎች እንበልጣለን በሚለው ጽኑ ቃል ሁላችንም ተስፋ እናደርጋለን። ለሟች ካህናት መልአከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞምሳ ነፍስ እግዚአብሔር በጻድቃን መንደር ዕረፍትን እንዲሰጣቸው እንጸልያለን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለሆሮ ጉድሩ ወለጋ ሀገረ ስብከት ብፁዕ አባታችን አቡነ ኒቆዲሞስ፣ በዛው አካባቢ ለሚገኙ አገልጋዮች፣ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ለሁላችንም እግዚአብሔር አምላክ መጽናናቱን ያድለን፣ ልባችንን ይፈውስ። ብፁዕ አባታችን መሪር የሆነ ሐዘናቸውን እየገለጹ ነው የሀገረ ስብከቱ ሊቀ ጳጳስ። እኛም እንደ አንድ የእምነቱ ተከታይ በጣም አዝነናል። በዚህ እግዚአብሔር በቃችሁ ይበለን፣ መልካሙን ጊዜ ያምጣልን። አባቶቻችን ካህናትን፣ ምዕመናንን፣ የቤተ ክርስቲያን ከዋክብት የሆኑትን እግዚአብሔር አምላክ ይጠብቅልን። የእግዚአብሔር እጁ ቅርብ ናት። ያው እንግዲህ ተከታትለን እንደተመለስነው ነው የአባቶቻችንን ነፍስ እግዚአብሔር በአጸደ ገነት ያኑረው። ይሄ ነገር የተከሰተው ትናንትና ነውና በጣም የሚያሳዝን ነው። እስከዛሬ ድረስ የክርስቲያን ግድያ አልቆመምና በዚህ ሁኔታ ላይ ደግሞ ብፁዓን አባቶች ብፁዕ ወቅዱስ አቡነ ማትያስን ጨምሮ ደግሞ ልደት ላይ ናቸውና ያሉ የኛ ሞት የክርስቲያን ሞት የአባቶቻችን ሞት ምንም አይገዳቸውምና እነሱ ልደት ላይ ናቸው። እሱን ደግሞ አይተን እንመለስ። Sorry.
እንደተመለስነው ነው ብፁዓን አባቶች ልደት ላይ ነውና ልደት እያከበሩ ነው። ብፁዕ ቅዱስ አቡነ ማትያስን ጨምሮ ነውና ልደት ይከበራል አይከበርም፣ ኦርቶዶክስ ልደት ማክበር አለባት የለባትም ሌላ ጉዳይ ነውና ግን እንደዚህ አይነት ደስታ የሚያስፈልግበት መገኘት ያለባቸው ቦታ የት ነው የሚለው ጥያቄ ይፈጥራልና አሁን ላይ አርሲ ላይ ብዙ ግድያ አለ። ዛሬ ደግሞ ሆሮ ጉዱሩ ላይ እነዚህ አባቶች ተገለዋልና እኚህ ብፁዓን አባቶች ደግሞ የተገኙት የት ነው? እንደተከታተላችሁት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። እኔ ቆመልኝ አላም የቆመልኝ ተቋም እኮ ዝም እያለኝ እኮ ነው። ስለዚህ ሁላችንም ፊታችንን ማዞር ያለብን 5 ኪሎ ያለው ቤተ ክህነት ጋር ነው። እሱ ነው መጀመሪያ ችግራችን ሊናገር የሚገባው። በደላችንን መናገር ያለበት እሱ ነው። አሁን እኮ እሱ ዝም ስላለ እኮ ኦርቶዶክሳውያን እኮ በራሳቸው እኮ ዓለም አቀፍ ጥሪ ያቀረቡት እኮ እሱ ቤተክርስቲያኒቷ ዝም ስላለች እኮ ነው። ቤተክርስቲያኒቷ ዝም ስላለች እኮ ነው። ያኔ የህገወጥ ሹመት የተቋቋመ ጊዜ ቤተ ክህነቱ ድረሱልኝ እንዲሁኑልኝ ብሎ ስለጨወ ሁሉም ኦርቶዶክሳውያን ከሀገር ድረስ ጥቁር ልበሱ ተባለ። ጥቁር ለበስን። ገባ አይደል? ግለሰቦች አይደሉም ያን ነገር የጠሩት። በትክክል ከቤተ ክህነቱ የወረደ ነገር ነው። አሁንም ነው ምልክ እንዲህ የሚገደሉ ኦርቶዶክሳውያንን እንዲህ በየቦታው የሚፈናቀሉ ኦርቶዶክሳውያንን የሚገደሉ ኦርቶዶክሳውያንን ልጆቼ እየሞቱ ነው አትግደሉን ብሎ ከፊት ለፊት መቆም ያለበት መጀመሪያ ቤተ ክህነቱ ነው። እሱ ዝምታን ከመረጠ እኮ ምንድነው ብለን እንድታስብ ያደርጋል። ዝምታን ስለመረጠ እኮ ነው። አባቶች እኮ ስለረሱን እኮ ነው በየሚዲያው ወተን እኮ አሁን እኮ ምንጮህ እኮ አሁን እኮ ምን ለፈልፈው እኮ ሁሉም ኦርቶዶክሳዊ ይሄንን ቻሌንጅ ጀምሮ የሚጮህ እኮ ቤተ ክህነት ያለው ተቋም እኮ ዝም ስላለ እኮ ነው። አዳም እንደው ምን ያህል አሁንም ተጨማሪ እንዲነሳ መፈልገው በጣም ብዙ መምህራን አሏት ቤተክርስቲያን። በጣም ፊገር የሆኑ ፍለፊት የወጡ በጣም የሚደመጡ ዘማሪያኖች አሉ። እነሱስ በክርስቲያን ሞት ለምድረው ድምጽ የማይሆኑን የሚለው ጥያቄም አንደኛው ትልቁ ሶሻል ሚዲያ ላይ እየተነሳ ያለው እስቲል እንደውም አሁን የሚቀጥለው እርምጃ የሚሆነው የሁሉንም ፎቶ በመለጠፍ እነዚህ ለክርስቲያን ድምጽ መሆን አልቻሉም፣ ስለዚህ ለአገልግሎት ብቻ ይመጣሉ እንጂ የክርስቲያን ሞት ጉዳያቸው አይደለም ወደሚል እንደዚህ አይነት ፕሮግራም ውስጥ ኦልሞስት ሊዘለል ነው ሊገባ ነው። ቅድም ልክ እንዳለው አሁን ህዝቡ የሚጮህለትን አጥቷል። ከላይ አሉልን ድምጽ ይሆኑልናል የሚለውን ሰው በማጣቱ ህዝቡ የራሱን እርምጃ እየወሰደ ነው፣ እስከ መጥላት ድረስ እስከ ማግለል ድረስ። ከዛ አይደ ደግሞ ኦኬ ያልጮኸው ሰው የኛ ህመሙ ስላልሆነው ማለት ነው። ለምንድን ነው የማይጮሁት? የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለን እንዳይነካቸው አልሰማሁም አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያለ ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። ያው እንግዲህ ተከታትለን እንደተመለስ ነው መምህራችን የተናገሩት እጅግ በጣም ትክክለኛ ነገር ነው። ብፁዓን አባቶች ዝም እያሉ ነውና እስከ መቼ ዝም እንደሚሉ እኔ አላቅም። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ።
ሀሳብ አስተያየታችሁን ኮሜንት ላይ በጨዋነት እንድታስቀምጡልኝ፣ ቪዲዮ ደግሞ ለብዙዎች እየተዳረሰ ስላልሆነ ሼር እያደረጋችሁ እንድታዳርሱልኝ ብዬ በትህትና ጠይቃችኋለሁ። በድጋሚ የአባቶቻችንን ነፍስ እግዚአብሔር በአጸደ ገነት ያኑሮ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። አቤቱ